ጠቅላይ ሚኒስትር ዶክተር አብይ አህመድ ሀዘናቸውን ገለጹ። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በማረፉ ሀዘን ተሰምቶኛል። አማን ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ የምትለዋ ይህች መዝሙር ኢቢኤስ ዛሬ በሀዘን ተውጧል። እጅግ አሳዛኝ የተባለ ዜና ተሰምቷል። የኢቢኤስ ቴሌቪዥን መስራች አቶ አማን ፍስሐ ጽዮን ማረፋቸው ተሰምቷል። ሰላም የተወደዳችሁና የተከበራችሁ ውድ የዩቲዩብ ቤተሰቦቼ ዛሬም እንደተለመደው ወቅታዊና አስተማሪ የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ ከዛ በፊት ግን ለዚህ ቻናል አዲስ ናችሁ ላይክ እና ሰብስክራይብ እንዲሁም የደወል ምልክቱን በመጫን ይህን ቻናል መቀላቀል ትችላላችሁ። ወደ ቪዲዮቹ ሰዎች በመጀመሪያ ማሳያችሁ ቪዲዮ እጅግ በጣም የሚያሳዝን ነው። እንግዲህ በዛሬው ዕለት የኢቢኤስ ቲቪ ዋና ስራ አስኪያጅ ህይወታቸው አልፏል። እስኪ ስለሱ ቪዲዮ አንዳንድ ነገሮችን ተመልክተን እንመለስ። ኢቢኤስ ዛሬ በሀዘን ተውጧል። እጅግ አሳዛኝ የተባለ ዜና ተሰምቷል። የኢቢኤስ ቴሌቪዥን መስራች አቶ አማን ፍስሐ ጽዮን ማረፋቸው ተሰምቷል። የኢቢኤስ ቴሌቪዥን መስራችና የቀድሞ ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። አቶ አማን ኢቢኤስ ቴሌቪዥንን በመመስረት በኢትዮጵያ የቴሌቪዥንና የመዝናኛ ዘርፍ ላይ አዲስ ታሪክ የጻፉ ዘመናዊ አሰራርን ያስተዋወቁና ለበርካታ የሚዲያ ባለሙያዎች የሙያ አባት የነበሩ ባለራዕይ መሪም ነበሩ። ህልፈታቸውን ተከትሎ ኢቢኤስ ጥልቅ ሐዘኑን የገለጸ ሲሆን ለአቶ አማን ፍስሐ ፈጣሪ ገነትን ያወርስልን፣ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለሚዲያው ማህበረሰብ መጽናናትን እንመኛለን። እንግዲህ ቪዲዮውን እንደተመለከትነው ነው መጽናናትን ለቤተሰቦቹ እንመኝለታለን። ነፍሱን በአጸደ ገነት ያኑርለት እንላለን። እስኪ እናንተም እንደዚህ ያላችሁ ኮሜንት ላይ ጻፍ አድርጉልኝ። ወደ ቀጣዩ ቪዲዮ ቤተሰቦች በመቀጠል የማሳያችሁ እንግዲህ ዘማሪ ገብረ ዮሐንስ ቤትና መኪና ሊሰጠው ነው እየተባለ ነው። እስኪ ይህን ቪዲዮ ደግሞ ተመልክተን እንመለስ። ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ የምትለዋ ይህች መዝሙር እጅግ ጥልቅ የሆነ የእምነት የመታመንና እንዲሁም ደግሞ መናወጥ የሌለበትን የፈጣሪ ኃይል የሚገልጽ ነው። ታዲያ ይህ ቪዲዮ ለመዝሙር አፍቃሪ ጓደኛችሁ ላኩለት። ድል አለ በስምህ ድል አለ በቃልህ የምትለዋ ቃል ብቻ ፈጽሞ አይደለችም፣ በፈጣሪ ስም ውስጥ ባለው ጥልቅ ኃይል የምትገልጽ እንጂ። ስሙ ተራ ስም ሳይሆን ሰይጣንን የሚያሸንፍ በሽታን የሚፈውስና እንዲሁም ደግሞ የህይወትን መሰናከል የሚያስወግድ ስልጣን ነው። ተራራው ይናዳል አማኑኤል ስልህ የምትለዋ ቃል ደግሞ ተራራ በትልቅነቱ በማይደፈርነቱ የሚታወቅ የችግር ምሳሌ ነው። ነገር ግን አማኑኤል የሚለው ስም ሲጠራ የማይናዱ ተራራዎች ሳይቀሩ ይፈርሳሉ። መዝሙሩ ይቀጥልና ባህር ይከፈላል መድኃኔዓለም ስልህ። ይህ ቃል የሙሴን ታሪክ ያስታውሰናል። ባህር የመጨረሻው ተስፋ መቁረጫ ሲሆን መድኃኔዓለም የሚለው ስም ሲጠራ ግን የተዘጋ መንገድ ይከፈታል፣ ለሞት የተቃረበ ህይወትም ይድናል። የቆምነው ዛሬ በህይወት ስምህን አርገን ነው ጉልበት የምትለው ቃል ደግሞ ዛሬ ሕያዋን ሆነን የምንታየው በውስጣችን ያለው ኃይል ሳይሆን በእምነት የተደገፍነው የፈጣሪ ስም ነው። ስሙ የህይወታችን ጋሻ እንዲሁም ደግሞ የጉልበታችን ምንጭ ነው። ከሜዳ ተጠርተን ብንነክስም ሆነህ ነው ክብርና ሞገስ የምትለዋ ይህች ቃል ደግሞ ከምንም ተነስተን ወደ ከፍታ ስንወጣ በሰው ጥበብ ሳይሆን በፈጣሪ ቸርነት መሆኑ የምታሳይ ቃል ነች። ታዲያ እናንተስ ስለ ዘማሪ ገብረ ዮሐንስ መዝሙር ምን ትላላችሁ? ሐሳባችሁን አጋሩኝ። ቤተሰቦች ቪዲዮን እንደተመለከታችሁት ነው። ፈጣሪ አዶናይ ይባርክልን ያቆይልን ብለናል። ወደ ቀጣይ ቪዲዮ እንቀጥል። ደግሞ ምናየው የትናየት የምትባለው እህታችን አዶናይ ዘመናዊ ኦክሲጅን እንደሰጣት ይታወቃል። እስኪ ደግሞ እሱን ቪዲዮ ተመልክተን እንመለስ። ጋይስ አሁን እንግዲህ ለየትናየት አንድ ሰርፕራይዝ አለን። አሁን ሰርፕራይዝ ላሳይሽ ነው። ዝግጁ ነሽ? እስኪ አይንሽ ጨፍኝ። ነይ አይንሽ ጨፍኝና ተራመጂ፣ ቀስ ብለሽ ማለት ነው። እሺ ቆሚ እዚህ ጋር እንዳታይ እንዳትገልጪው አይንሽ። አሁን መግለጥ ትችያለሽ አይንሽ። አይዞሽ የእናት ምን እንደምን አይዞሽ
እግር ይቀጠልክልኝ አሁን ገና እግር ቀጠልክልኝ እኔ አይደለም ክብር የሚገባኝ አንተ እኔ አይደለም ማርያምን እኔ አይደለም እመቤቴን ችግር የለም እኔ አይደለም እግዚአብሔር ባንተ ላይ ለኔ እግር ይቀጠልክልኝ እውነት እግዚአብሔር ቤተክርስቲያን ነበር ይናፈቀኝ እሱን ስም አቶ ብርሃኑ ይባላል። እናት እኔ ላስታውቅሽ። ያው ማርያም አለች። የማርያም ስዕል ዋጋ ያው አምስተኛ ከበልሽ የማርያም ታጅለ ቀርብ በያት ችግር በዚህ ጋር ይሻላል። ቤተክርስቲያን መግባት አልቻልኩም ያልሽውን ቪዲዮ አይቶ ከኬንያ ነው ይዞልሽ የመጣው በሁለት ቀን ውስጥ አይደል አቶ ብርሃኑ በሁለት ቀን ውስጥ ይዟት መጣ ገዝቶ ማለት ነው። ይሄ ደግሞ 24 ሰዓት ኦክሲጅን ነው ኦክሲጅን ታንኩ እንትን ያደርገዋል ማለት ነው። አዎ ቆይ ልሳብልህ ነኝ ያው ማርያም ናለች ልሻን እስኪነት ዲቪናት ጆንሽ ሰላም እግር ይቀጠላችልኝ እኔ ቤተክርስቲያን ገብቼ እግዚአብሔር ወይ አይዞሽ አታልቅሺ ምንድነው እግዚአብሔር ይስጥህ እንደዚህ የተጎዱ ሰዎችን ያወጣ ለህዝብ ማስተዋወቅ እግዚአብሔር በረከቱን እንዲሳተፍ አጋጣሚ ናይሮቢ ነበርኩኝ አዶናይ ፕሮግራም ላይ ቀርበሽ አንቺ ቤተክርስቲያን መግባት አቃተኝ ስትይ በጣም ነው ልቤ የተነካው ቤተክርስቲያን መግባት እንደተከታተል ነው ይሄን ይዤልሽ የመጣሁት ይሄ በዚህ ብቻ እንድትቆይኝ አንፈልግም የሳምባ ስፔሻሊስት ሐኪም አሁን እየጠበቀሽ ነው ኢንተርኔትም አሁን እየጠበቀሽ ነው ሙሉ ህክምናሽን አንቺ ከፈጣሪ ቀጥሎ በዚህ ባለው በህክምና ከዚህ የኦክሲጅን ጥገኝነት የምትወጪበት መንገድ ሁሉ ካለ በህክምና እናያለን ህክምናሽን ከዛሬ ጀምሮ ትጀምሪያለሽ እስከ መጨረሻው ድረስ የቀነሰ አትሊስት ማጥፋት ካልተቻለ በህክምና የሚቀንስበት የሚቻለውን ሁሉ እንድረዳሻለን እሺ እግዚአብሔር ከአንቺ ጋር ይሁን ቤተክርስቲያንሽን ተሳለሚ የምትወጪው ቤተክርስቲያን እንድትቀሪ አንፈልግም ለእኛም ጸሎት አድርጊልን ቪዲዮ እንደተመለከተ ነው አዶናይ ወንድማችን እንግዲህ ያገልግሎት ዘመኑን ይባርክልን ፈጣሪ እድሜና ጤና ጨምሮ ይስጥልን ወደ ቀጣይ ቪዲዮ በመቀጠል እንግዲህ ቤተሰቦች ስለ ቴዲ አፍሮ ድብቅ ማንነት ጓደኛው የተናገረ ነበር እስኪ ደግሞ እሱን ቪዲዮ ተመልክተን እንመለስ የሙዚቃው ሰማይ ይባላል ቴዲ አፍሮ አዲስ አልበም ሊያወጣ እንደነበረ ሁሉ ነገር እየተጠናቀቀ መስመር ላይ እንደገባ በአንድ ወቅት ላይ በጣም ይናፈስ የነበረ ወሬ ነው ነው የቴዲ አፍሮ አልበም ታዲያ አልዘገየም እንዴት ነው ይሄ ነገር ከተባለበት ቀን ዘግይቷል ከዛሬ ዓመትም በፊት ያው ህዝቡ ይጠብቃል ህዝቡ አንድ ነገር ሲያይ ይጠብቃል እኔ እንደውም ብዙ ጊዜ ቲክቶክ ላይ የምጠየቀው ላይቭ ስገባ የሚጠየቀው ብዙ ሰዎች የሚጠይቁት ነገር አድማጭ ምናምን ብቻ ሳይሆን ባለሙያዎች ራሳቸው እንዴት ነው የቴዲ ስራ ብለው ይጠይቃሉ አሁን ስለ ቴዲ አፍሮ አልበም እኔ ማለቁን አውቃለሁ ብዙ ዘፈኖች ተሰርተው ተመርጠው ሁሉ ነገር ምናምን ማለቁን አውቃለሁ ብዙዎቹ ወይም ደግሞ ሁሉንም አሁን ሊወጡ የተዘጋጁትን ሁሉንም ሰምቻቸዋለሁ አዲሱ አልበም ላይ አዲሱ አልበም ግን በዚህ ቀን ይወጣል ለማለት እንትን አትልም መረጃው የለኝም አሁን ያው ቴዲ እንዴት ነው ቴዲ አልበም መቼ ነው የሚወጣው ምናምን ብትሉ እግዚአብሔር ያውቃል እንደዚህ ነው የሚለው ቴዲ እንደዚህ ነው የሚለው እንጃ ሊግምት ምናምን አይናገርም እኔ እርግጠኛ ነኝ በዚህ ጊዜ ይወጣል የሚለው ራሱ ከቴዲ ፎቶ ነው ብዬ አላስብም ካለኝ ከማውቀው ጸባዩ ማለት ነው እግዚአብሔር ያውቃል ነው የሚለው እና ደግሞ ትክክል ነው ብዬ አስባለሁ ምክንያቱም ዛሬ ብለው ነገ ብለው ዛሬ ምናምን የሚያወጡ የዛሬ ዓመት ብዙ ሰዎች አሉ የሙያው ያካሄድ ሁኔታም ነው የሚያስገድዳቸው እና
ቴዲ አሁንም መቼ እንደሚያወጣ ምናምን አላውቅም፣ ግን እኔ እንዲያውም እንደዚህ እቺ ነገር ስናወራ አንድ ነገር ትዝ አለኝ። ሙዚቃዎቹን ሰምቻለሁ ብያለሁ። ምን ሆነ መሰለህ አንድ ጊዜ ራየ ቤት እናቱ ጋር ሄድን። አንድ ቦታ ለቅሶ አብረን ደረስንና እናቱ ቤት ሄድን። እሺት ምሳ ነበር። ምሳ ተጋበዝኩኝ። ዛለታ ያው የቴዲ ከሙያው ምናምን አለ አይደለም፣ በጣም ከባድ ነው ሙያው። ትህትናው ደግሞ ገዳይ ነው። ትህትና ቴዲ ተነስቶ ብፌ ላይ ሲያነሳልኝ ምናምን በጣም ደስ ይላል። ጓደኝነቱ፣ መቀራረቡ፣ አብሮ መኖሩ እንዳለ ሆኖ ግን ሁልጊዜ እንዲህ አይነት ነገር ሲደረግልህ አንዴ እንኳን የማይዘናጋ ሰው ነው። በዚህ ጉዳይ በጣም ትህትና አለው እና እዛ ተስተናግጄ መጨረሻ ላይ እዛው እናቱ ቤት ደግሞ ቁጭ ብሎ ሙዚቃ ምናምን የሚያሰላስልባት ቦታ አለች። እዛ ገብተን ቁጭ ብለን በሙሉ ሰምታችኋል አይደል አለኝ። አዎ አልኩት። ዛሬ የምትሰማው አንድ ዘፈን አለ፣ ለስላሳ ዘፈን ነው። እሷን አሰማሃለሁ። ማዲንጎ ወንድምህ እንደሆነ አውቃለሁኝ። ማዲንጎ ሁሉንም እንዳንተ ሰምቷቸዋል። እችን ዘፈን ግን ማዲንጎ አልሰማትም። በጣም ነው የማዝነው እና ስማት ብሎኝ ከፈታት። እኔ ቁጭ ብዬ ሙዚቃ በጣም አሪፍ ሙዚቃ ነው፣ ሙዚቃውን እሰማለሁ። በመሀል ቀና ብዬ ሳይ እንባው ገጣም ብሎላል። ይሄን ለማይኑ በርበሬ መስሉ እንባው ገጣም። ማዲንጎም በጣም ነው የሚወደው። ለኔ ራሴን አነፋረቀኝ ይላልና የመጨረሻውንም ዘፈን ሰምቻታለሁ ለማለት ነው። ስለዚህ አልቋል ለማለት ደፍራለሁ። ይወጣል ግን እንዳልኩኝ በቃ አይነግርህም ማለት እኔ እንዴት እንደሆነ ቴዲ ራሱ ነው የሚያውቀው። እግዚአብሔር ያውቃል። እሱ አሁን ብዙ ነገር ስለ ከቴዲ አፍሮ ጋር ስታወራ ምናምን ብዙ ጊዜ አንድ ነገር ስታነ ለምሳሌ ስለ ሰው ካነሳሽ አትችልም፣ እሱ ጋር አትችልም። እከሌ ብሎ በላይ ጫታ ሲጀምር ተናኮ ስትልገራ አትፍረድ ይላል። አትፍረድ የሚል በቃ ያስቆማል። በታምር አይሰማህም። በታምር አይሰማህም። በቃ እከሌ እኮ እንደዚህ ምናምን ስትተው አትፍረድ ይላል። ያስቆማል። ትልቅ ነገር። አንድ ጊዜ ምን ሆነ መሰለህ፣ አማቾቹ ቤት ነው የእህቱ ባል አባት አቶ ኢያሱ የፓራዳይዝ ባለቤት አማች አይደሉ? የሱ ልጅ ነው የቴዲነት የሚያገባው። እዛ የቴዲ እህት ባል ወንድም አቶ ኢያሱ ደግሞ ያገባና መልስ ቤቱ ነበርና እዛ ተጋብዘን ነበር። እዛ ሄደን እንጫወታለን ምን እንላለን። ከላይ ፕላስ የመጀመሪያው ፍሎር ላይ ነው ያለነው። የተጫወተ ምናምን ሰው ስለነበረ ንፋስ ለመውሰድ አረዳለሁ። ሰገነት አለው እንወጣለን። ከሰገነቱ ስር ምንድነው ያለው? እንትን ያለው ድንኳን አለ ከታች ሙሉ ህዝቡ የአካባቢው ህዝብ ምናምን ያለበት ተጋባዡ እሱ ነው ያለው እና እዛ እንደዚህ ወደታች ልክ እኛ ካለንበት ስር ያሉት የቤተክርስቲያን ሰዎች ናቸው። ቁጭ ብለው የተጫወቱ አይቻቸዋል። ቴዲም አይቷቸዋል። እኛ በረንዳውን ተደግፈን እናወራለን ከኔ ጋር አንዳንድ ነገር ያሁን እሱ ሲያወራ መስማት ነገር ሁሉም ሙዚቀኛ ሲያወራ መስማት ነው። እኔ ብዙ አልሳተፍምና እያወራን እያለ ምን ይሆናል፣ በመሀል ቄሱ ትልቅ ስልክ ነው አውጥቶ ቪዲዮ ማየት ይጀምራል። እሺ ወደታች እየታየ እንደዚህ እና እኛ ከጀርባቸው ላይ ነው ያለን። ቄሱ አውጥተው ቪዲዮ ሲያዩ አራቲቲ ቲክቶክ ይከሸክሹልሃል እንደዚህ ነው ያልኩት። ስለው ተው ምን ማለት ነው? እነዚህ የእግዚአብሔር ወታደሮች ናቸው። ተው እንደዚህ ያባል። እሺ ስለው ደግሞ አትርሳ ሰው ናቸው አለኝ። ማይ ጎድ በጣም ትልቅ አባባል ነው። ለምሳሌ በቃ መፈረጃ አይደለም ነው። በጣም የሚገርም ነው። ይሄ በጣም እኔ ከፍታው ከምን እንደመጣ የሚገባ ነው። በጣም እኔ እንደዛ ብትለኝ አይደል ምናምን ብዬ ነበር። አዎ ያኔ በቃ እሱ እንደዚህ ነው። በቃ የሆነ ነገር ስትል ስለ ስራ ካወራ ስለ ስራ አወራ እንጂ እውነት ነው። አንተ እንዳልከው ከፍታው ዝም ብሎ የመጣ ተመልካቹ የቴዲ አፍሮ ቪዲዮ እንደተመለከታችሁ ነው። እጅግ በጣም ስብዕና ያለውና ደስ የሚል ሰሞኑን ተመልክተን ተረድተናል። ጓደኛው መስክሮለታል። እስኪ ወደ ቀጣይ ቪዲዮ እንሂድ። እንግዲህ በመቀጠል እጅግ በጣም አስገራሚና አስደናቂ የሆነ እውነተኛ ታሪክ አለ። እሱን ተመልክተን እንመለስ።
ዋጋ የከፈልኩበትን ስህተት ልንገራችሁ ብዬ ነው ዛሬ ቃላትን የምደረድረው። ምናልባትም መፍትሄ ከሰጣችሁኝ ትላለች አዲስ አበባ የምትኖረው እህታችን። የነገሩ ሁሉ መጀመሪያ የልጅነት አለማወቅ በ14 ዓመቴ የጀመረው ጉዞ ነው። በወቅቱ ሁሉም ጓደኞቼ ከእኔ የሚበልጡ የራሳቸውን የፍቅር ህይወት የጀመሩ ነበሩ። እነሱ ከፍቅረኞቻቸው ጋር ሲቀጣጠሩ እኔ አብሬያቸው እንደሆነና ብቻዬን እንዳልቀር ይጋብዙኝ ነበር። በዚህ አጋጣሚ ከልጄ አባት ጋር አስተዋወቁኝ። ጊዜው ይሮጥ ጀመር። መሆን የማይገባው ሁሉ መሆን ጀመረ። ገና በለጋ ዕድሜ የጀመርኩት ግንኙነት ብዙም ሳይቆይ ከሆነው ሁሉ በማግስቱ የልጄ አባት ከባድ የመኪና አደጋ አጋጠመው። ያኔ የ10ኛ ክፍል ተማሪ ነበርኩ። ትምህርቴን ወደ ጎን ብዬ እርሱን በማስታመም ተጠመድኩ። በዚህ ሁሉ ውጥንቅጥ ውስጥ ሰውነቴ ላይ የማላውቀው ለውጥ፣ ያልተለመደ ስሜት ይሰማኝ ጀምሮ ነበር። ሄጄ ስመረመር የ4 ወር እርጉዝ እንደሆንኩ ተነገረኝ። ደነገጥኩ። ለእርሱ ነገርኩት። በሚገርም ሁኔታ እሱ በጣም ደስ አለው። እንዲያውም አለቀሰ። ከዚያስ እሱ የታማሚ አልጋ ላይ፣ እኔ እርጉዝ ሆኜ ቀናት ይገፉ ጀመር። እርግዝናዬ 7 ወር ሲሞላ እሱ ግን ከገባበት ህመም ላይ መለስ ለዘላለም አሸለበ። ምን እንደምወስን ግራ ገባኝ። የእግዚአብሔር ፈቃድ ይሁን ብዬ ጥርሴን ነክሼ ቻልኩ። ጊዜው ደርሶም ወንድ ልጅ ተገላገልኩ። በዚህ ከባድ ወቅት የሁለታችንም ቤተሰቦች ከጎኔ ነበሩ። እኔም ኑሮዬን ከእናቴ ቤት አደረኩ። ለእናቴና ለልጄ ስል በዚያች ለጋ ዕድሜ ያልሰራሁት ስራ አልነበረም። የቀን ስራ፣ ጽዳት፣ ጥርሴን ነክሼ እግዚአብሔር ረድቶኝ ሁኔታዎች ተመቻችተው ዱባይ ሄድኩ። ግን ምን ያደርጋል የሰው ሀገር ኑሮ፣ የልጅ ናፍቆት፣ የብቸኝነት ስሜት ተደማምሮ በጠና የመንፈስ ጭንቀት ተመታው። 1 ዓመት እንደሞላኝ ሁሉን ትቼ ወደ ሀገሬ ተመለስኩ። አሁንም እጄን አላጠፍኩም። የተለያዩ ስራዎችን መስራት ጀመርኩ። ልጄ ይሄ ይገዛልኝ ይሄን አምጪ ብሎ እንደ ሌሎች ልጆች አስቸግሮኝ አያውቅም። የሱን ዝምታ ሳይ እዚህ ብሰራ ምን ሆንለታለሁ የሚል ሐሳብ መጣብኝ። ለእርሱ ጥሩ ህይወት ለመፍጠር አሁንም ለሁለተኛ ጊዜ ስደት ወጣው። በዚህኛው ቆይታዬ 3 ዓመት ከ6 ወር ሰራው። ግን የልጄና የእናቴ ናፍቆት አቅሜን በለጠው። ተመልሼ ሀገሬ ገባው። አሁንም የምኖረው ከእናቴ ቤት ነው። አንድ እህት አለችኝ። እሷም በቤት ኪራይ ተቸግራ እኛ ጋር መኖር ከጀመረች ቆይታለች። ችግሬ ግን ይህ አይደለም። አሁን 30 ዓመቴ ነው። ከወለድኩ ጀምሮ ከእህቴ ጋር ትንሽ ግጭት ሲፈጠር እናቴ ሁልጊዜም ለሷን የምታደላው ብትሳሳት እንኳን መብቷ ነው ትላለች። የእናቴ ስድቦች ግን ከዚህ ሁሉ በላይ ናቸው። ቀን በቀን መኖርን ያስጠሉኛል። ማንም አይፈልግሽም፣ ሸርባ ጋለሞታ፣ ከዚህ ቤት መቼ ነው የምትወጪው የሚሉ ቃላት እንደ ውሃ ትረጨኛለች። ከሁሉም በላይ ልቤን የሚሰብረው ድጋሚም ለማግባት ያሰብሽ አይመስለኝም፣ በየወሩ ደምሽን ጠርጊ ጠርቀም አድርገሽ እንደ እህትሽ በ9 ወር አትወልጂውም ወይ ብላ የምትናገረው ነው። ይህን ሁሉ የምትናገረው ልጄ በሚሰማበት ከፊቱ ሆና ነው። ኑሮው ከጎዳኝ በላይ ይህ በልጄ ፊት የምሰደበው ስድብ ሞቴን አስመኝቶኛል። ቀን ሙሉ ስራውዬ ማታ ቤት ስገባ የነገር ድግስ ነው የሚጠብቀኝ። እውነቱን ለመናገር ዳግም ለማግባት ምንም ሐሳብ የለኝም። ትልቁ ህልሜ ልጄን ጥሩ ደረጃ ባደርሰው ነው። አሁንም አረብ ሀገር ለመሄድ አስቤ ቪዛ እየጠበቅኩ ነው። እሱም አልመጣ ብሎኝ ተስፋ ቆርጫለሁ። በዚህ መሃል ስራ ቦታ እወድሻለሁ የሚለኝ በሁኔታ የሚያዝንልኝ ጥሩ የሚመስል ሰው አለ። ግን ፍርሃቴ ነገ ሳገባው ቢቀየርብኝስ? መልሼ የሚሄደው ወዴት ነው? መልሼ ወደዚሁ የእናቴ ቤት ወደ ስድቡ? አንዳንዴ ራሴን ለማጽናናት ለኔ ብላ ከዚህ ቤት እንደወጣ ፈልጋ ይሆን ብዬ አስባለሁ። ተከራይተሽ አትወጪም ብለው ደግሞ ይከለክሉኛል። ጎረቤቶቼ የቤት ኪራይን አስበሽዋል ይሉኛል። እኔ ግን እሷን በማስቸገሬ ልጄንም በማድከሜ ለዛ ይመስለኛል ይህ ሁሉ የሚደርስብኝ። ልቤ ተሰብሯል። የትኛውን መንገድ እንደምመርጥ ግራ ገብቶኛል። ምን ማድረግ ይሻለኛል? ያልመጣውን ቪዛ ተስፋ አድርጌ ልጠብቅ ወይስ ውስጤ ሙሉ በሙሉ ወዶ ባላመነበት ትዳር ውስጥ እግሬን ልክተት ስትል አጥብቃ ትጠይቃለች። እናንተም የተለመደ ምክራችሁን ስጧት። ዛሬን ለነገ እንኑር። መልካም ጊዜ። ታሪኩ እንደተመለከትነው ነው። ከታሪኩ ትልቅ ትምህርት እንዳገኘንበት አልጠራጠርም። ወደ ቀጣይ ቪዲዮ እንሂድ። በጣም አስገራሚና አስደናቂ የሆነ ንግግሮችን ሲናገር ነበር። እስኪ ደግሞ እሱን ተመልክተን እንመለስ። እንዴት ናችሁ ቤተሰቦች? ወንድም ሴትም እስከንጋር እናትዬ አዲስ ነገር ነው የወጣላችሁ። ማር ነው የጎጃም ማር ነው። እንዴት ፊት እንደሚያሳምር
ወንድም ሴትም ስክሮል እንዳታደርጉ። ደግሞ እንዴ እናንተ ተጠቀምኩ ብዬ ሀበሻ ከግርጣታምነት ወደ ቢዩቲፉል ወደ መሆን መንገድ ልውሰደው ብል አንተ እርጎ ምናምን ተልባና እርድ በሰራው በየቪዲዮ 700 ምናምን ስድብ ምናምን ግዴታ ግርጣታም ነው እንዴ? ቆይ ሀበሻ ማለት ግርጣታምነት ማለት ነው? ያ ከሆነ አያምኑት ሀበሻ። እኔም እንደነደጀኔ ቸግሮኛል። ውሰድኝ አውሮፓውያን እናትዬ እንዴ ቆንጆ ነው ባልኩ ባጎረስ እጄን ተነኮስኩ አለች። ያያት እንዴ ምን ሆናችሁ ነው? ደሞ ተሙንጉሴ ምናምን ጭራሽ እየተቀባበላችሁም ሰድባችሁኛል። ተቀባባልኩ ይማርባችሁ ባልኩ ምናችሁ ነው? ቆይ አዳም ይቀባ ማን ነው አይቀባ ሄዋን ብቻ ትቀባ የሚል ካለ እተዋለሁ። ዛሬው ነው መጽሐፍ ላይ ካለ ላኩልኝ እተዋለሁ። እንደገና ለእንትና ላኩልኝ ለታኩር እሷ በመልኳ እየሰደዋት ነው ቆንጆ እንድትሆን ወይ የመቀባባት ችግር ነው። እንደዛ ነው የሚያደርጋቸው። ኢቭን ፌመስ ነው ማለት ነው። ሶ ላኩለት ቆንጆ ሁኑ። እንዴ ምን ሆናችሁ ነው? ተቀባቡ ባልኩኝ የሚሰድባችሁ ነው የምትወዱት። ላይ ታረጋላችሁ። ተቀባቡ ይመርባችሁ። ቆንጆዬ ሆኖ እኮ ነው ያልኩት። እስኪ ማር ተቀቡ እንደሚዳል በጌታ እንዴ ምን ሆናችሁ ነው? ቆንጆ ሆኖ ባልኩኝ ባጎረስኩ እጄን ተነኮስ። ለሀበሻ ግርጣታ ግዴታ ግርጣታ ምን የሚል ማህበረሰብ እኔ ሀበሻ አይደለም ባይዘ ይቅርታ አልኩኝ። አምኖት ሀበሻ አምኖት ይሁ ሀበሻ ባትሆን ደስታዬ ነበር። በነገራችን ላይ እኔ ማለት 700 ስድብ ነው ያልከው 700 አንደኛ ልጨምርልህ እስከ 800 ያዘው ነው የምልህ ነው። አዳምም አይደለም ሔዋን ምንድነው አንተ ከአዳምና ሔዋን እኔ አሁን በጀርባ የምታስተላልፉት አይገርምህም? ግን አሁን አንተኛ ፋራ ነን አንተ አራዳ ነህ። ምንድነው እያወራ ያለው? ስለ ፊት መቀባት እርጎ ፊቴን ተቀባው ምናምን ባንተ መቁላላት እርጎ አይደለም። አሁን የፈለከውን ነገር ቢገኝ ትቀባለህ። ምንድነው አንተ? እርግጠኛ ነኝ እዚህ ሀገር አይደለም ይሄን ያህል እንኳን አልሞትንም። በነገራችን ላይ እዚህ ሀገር ኮንክ ጎረምሳ ሰፈር ካለ እንደው መግቢያ መውጫ የሚታወቅ ከሆነ አንተ እዚህ ሀገር አትኖርም። ጥፍር ቀለም፣ ጆሮ ጌጥ፣ ቅንድብ እንደዚህ አይነት በጣም አሰቃቂ ግብረ ሰዶም ዩቲዩብ ላይ ቆመህ ማንን ነው የምታስተምረው አንተ? ጭራሽ ከከመና አበሻባት ግርጣት ከግርጣት ይሻላል ሞት አይሻለኝም እንዴ አንተን ከመመስል እንዴ? ከየት ነው የመጣችሁት እናንተ? የምር እናንተን እኛ አሳድገናል። ግን እዚህ ሀገር ውስጥ እንደው እኔ ታላቅ ወንድም ሆኜ የሰፈር ጎረምሳ ያለው ራሱ ጎረምሳ ሆኜ አሁን አባት ሆኜ ትልቅ ሰው ሆኜ ራሱ እንደው እናንተ ከየት ፈለቃችሁ? እናንተ እንደው ስታድጉ እንዴት አላየናችሁም? ተሳስተን ልውጥ አይልም። የሰው ልጅ ፕሮግሬሲቭ ነው። በተለይ እንደዚህ አይነት ፕሮግሬሲቭ ነው። ያንተ በጣም የተለየ አይነት ፕሮስቲቲዩሽን በቃ ሰው እንዴት በጾታ በተፈጥሮ በማንነቱ ጋምብል ያደርጋል። ተወንኛል እርሳን ይሄ ባህል ኢትዮጵያዊ መሆንና እሱን ከሳትከው ቆየኩ እንደው እንዳፈ አርጎት ባልሆንክ ደስ ይለኝ ነበር። ግን አፍራለሁ። የመጨረሻ ነው ማፍረው በእናንተ በማህበረሰብም እያፈርኩ ነው። እነዚህን አቅፈን መኖር መቻላችን አንድ ሰው እንኳን ወጥቶ እንዴት አይናገርም? አይመለከታችሁም ሁላችሁም ማለት ነው። እኔ እኮ ግራ ግብት ይለኛል እኮ የሆነ ፖድካስት ላይ ሰሞኑን ሰመረ ባሪያው ብዙ ነገር ከመናገሩ የተነሳ ሚስተር ቢልንም ሞኝ ነው ብሎ ይተቻል። አንድ ጀዝባ እስቲ ተናገር አንተ አንድ ነገር ኮንሰርን ይሄ ማህበረሰብ የሚያገባህ ከሆነ ተናገር እስቲ። ለምን ሚስተር ቢን አለም ክንፍ ያለው ነገር ለምን አይመጣም? እኛን ማከብረንና ገደል የሚከተልን ነገር የሚሰብክ ከሆነ አሁን እናገራለን ግጥም አድርገን። ምን ይቆጥርብናል ስንናገር? እንደ ሰው መቆም መቻል አለብን። ለምናምንበት ለእንደዚህ አይነት ቅሌት መድረሳችን አያሳፍርም እንዴ? ኢትዮጵያዊ እንደዚህ አይነት ቅሌት ተመድቦ አያውቅም እኮ። ምን እያስተማረ ቆሞ ፊቱን ለህዝብ ማሳየት ሳይፈራ እንዴ? ስንት እምነት ያለን ሰዎች እኮ ነው ብንጣላበትም በየብሔሩ እኮ አይደገፍም። ኢትዮጵያ ውስጥ ብሔርና ብሔር ሲናከስ ቢውልም ሲጣላ ቢውልም ፖለቲካው ሲያምሰው ቢውልም ራሱ እንደ አንድ የምንቆምበት ብቸኛ ነገር እንደዚህ አይነት ቢሄቪየር ላይ ነው። እንደ አንድ የምንቆመው ጆሮ ጌጥ ጥፍር ቀለም ተቀብተህ እንትን እያልክ ምናምን ትቀፋ የመጨረሻ የምትቀፋው በቃ ልጅ ሲቃጠል ፊልም ተቃጠለ ይባላል። ድሮ ልጅ ሲቃጠል ያየሁት አንተን ነው። አሁን አንተ ምን አይነት ቤተሰብ እንደተቃጠለበት ፊልም እንደተቃጠለባችሁ ሳይታጠብ ነው የተቃጠለው። ገና ሹት ሲደረግ ገና ጨለማ ውስጥ ፎቶ እንዳነሳችሁ ቁጠሩት። ይሄንን ሰው ብላችሁ መቼም ለማህበረሰቡ ቀላቀላችሁ። እንደው ባለበት ሀገር ቢያገኙና እንደው እንደሚሆን ቢያነጋግሩ ደስ ይለኝ ነበር። እኔ እንደው ተሳስተ መንገድ ላይ ባላይ ጥሩ ነው ላንተ ሲባል ለኔ ችግር የለው። ወንድ ልጅ ምን ይሆናል? አንተ እንደምትለው አይነት ዲስክሪፕሽን ወንድ ልጅ አይደለም። ብዙ ነን። እኔ ብቻ አይደለሁኝ። እንደው አፈርን ግን የምንጮህበትም አጣ ነው። አሁን ግራ የገባን ነው። ማህበረሰብ ተኛብን። እንደው እንንቃ ግድ የላችሁም። ይሄንን መቆጣጠረኛ አንቻ እስር ቤት አይቆጣጠረውም።
ፖሊስም አይቆጣጠርም። ስንቱን ባለሻሽና ስንቱን ምድረጌ ጠቁሜ ይችላሉ ለፖሊስ ማህበረሰብ መውጫ መግቢያ እንዳይኖራቸው ካረገ ግን አይኖሩም። በፊትም ፖሊስ አይደለም የተቆጣጠራቸው፣ የትኛው ህግ አይደለም የተቆጣጠራቸው። በፊት ህጉ አንቀጹ ሺህ ዓመት እስራትና 16 ሞት ብሎ ይፍረድ ከፈለገ ምን እሱ ነው እንደሚቆጣጠረው ሰው ዝም ካለ። እኛ የነበረን ጉልበት ጡንቻ ጠፋ፣ ደንታችን አልሆነ አለ። አሁን ይሄ ከየት እንደመጣ አላውቅም። በምን አሽገው እንደላኩብን በሲሚንቶ ወረቀቱን በምን አንተን አሽገው እንደላኩብን አላውቅም። እንዳው ወደ ላኩበት ሀገር ብንመልስ ወደ ጥልቁ እንደው ወደ መጣበት ምን ይላል? እንደው ይሄ ደሞ ተሰደብኩ አልክ። አይዞህ እንዳለማግኘት ተሰደብክ። ቤተሰቦች እንግዲህ የመላው የኢቢኤስ ሰራተኞች የተሰማቸውን ሀዘን በየራሳቸው ሶሻል ሚዲያ እየተናገሩ ነበር። ለነሱም እንግዲህ ፈጣሪ ያጽናችሁ ብለናል። ለቤተሰቦች መጽናናት እንመኝለታለን። የሱንም ነፍስ በአጸደ ገነት ያኑርልን። ስላዳመጣችሁኝ አመሰግናለሁ። በቀጣይ ቪዲዮ ባሪፉ እንደምንገናኝ ተስፋ አደርጋለሁ። ቻው።